በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 15 በዚህች ቀን እውነተኛ ነቢይ አብድዩ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉስ ኢዮሳፍጥም ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጸናቸው፣ አብዝቶ መከራቸውም ገሰጻቸውም። ይህም ንጉስ አካዚያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሶስተኛ መስፍን ነው። ከእርሱ አስቀድሞ የመጡ እነዚያን ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከእርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት። እንዲህም አለው፣ የእግዚአብሔር ሰው ተገዛሁልህ። የእሊህ የባሮች ሰውነትና የኔ ሰውነት በፊት ትክበር። እግዚአብሔር ነቢይ ላይ ፈጽሞ አልታበየምና። ነቢዩ ኤልያስም ራራለት፣ ወርዶም ከእርሱ ጋር ወደ ንጉሱ ሄደ። ይህም አብድዩ ከምድራዊ ንጉስ አገልግሎት የኤልያስ አገልግሎት እንደምትበልጥ የኤልያስም አገልግሎት ለሰማያዊ ንጉስ አገልግሎት ታደርሳለችና ይህን በልቡ አወቀ። ስለዚህ ምድራውያን ነገስታትን ማገልገል ትቶ ነቢይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብት ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ስጋዊ በፊትም በ900 ዓመት በሰላም በፍቅር እንደ አንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ተላዊ ኤልያስ አብድዩ ሶ መሳፍን ተርእየ በሰዓተ ቃሉ ዘውእዩ ዘተነበየ በጸጋ በከመ ነቢያት ተነበዩ ወጊዜ አረፈ ስጋሁ ወደዩ ውስተ መቃብር ዘአበው ከረዩ። በዚችም ቀን ዳግመኛ በሶሪያ ሀገር ያሉ የክርስቲያን ወገኖች የቅዱስ ጎርጎሪዮስን የእረፍቱ መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በስጋ በበጎ ስራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና የቋንቋም ትምህርት እጅግ የሚያውቅ የዮናናውያንንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ስራ በጎ ጠባይ ተፈጸመለት። ኑሲስ በምትባል ሀገርም ላይ ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርንም መንጋዎች ጠበቀ። በትምህርቱና በድርሰቶቹም ልቡናቸውን ብሩህ አደረገ። የብሉያትንና የሐዲሳትንም መጻሕፍት ተረጎመ። ጳጳስ ሆኖ ስለነበረው ስለ ከሃዲው መቅዶኒዮስ በንጉስ ቴዎዶሲዮስ ዘመን በቁስጥንጥንያ ከተማ የ150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎሪዮስ ከአባቶች ኤጲስቆጶሳት ጋር ሆኖ የሰባሊዮስን ወገኖች መቅዶኒዮስንና አቡሊናሪዮስን ተከራከራቸው። መልስ አሳጥቶም አሳፈራቸው። ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህንም ክህደት አስወገደ። በቃሉ ሰይፍነትም የንባባቸውን የስህተት ሀረግ ቆራርጦ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እነርሱ በደል አድራጊነት እነዚያም ከሃዲያን በሀፍረት ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርንም ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብጻውያን እረፍቱ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለጎርጎሪዮስ ስንእወ ምግባር በኩሉ ምስለ ጳጳሳት ሄራን በቁስጥንጥንያ መድበሉ ለዝንቱ መዋኢ መታሬ እልዋን ሰይፈ ቃሉ ተስካረ ረፍቱ በዘይረት ወይደሉ በዛቲ ዕለት ሶሪያ ያብዕሉ። በዚህችም ዕለት የጴጥሮስና የሶፊያ የአድምራና የይስሐቅም የረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለም ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢየሉጣ ዳግመኛም ለከበረ ሕፃን ቂርቆስ ማህበር የሆኑ 11004 ሰዎች በሰማዕትነት ሞቱ። በዚያንም ወራት የክብር ባለቤት የሆነ ክርስቶስን በሚያምኑ የክርስቲያን ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንን ለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይህችንም ቅድስት ኢየሉጣን አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገነሽ? ነገድሽ ምንድነው? ሀገርሽስ ወዴት ነው አላት። የከበረች ኢየሉጣም እንዲህ ብላ መለሰችለት። የአንጌቤን ሰው ለሆንኩ ለኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅህ ውስጥ ነኝ አለችው።
መኮንኑም በእጄ ውስጥ እንደተገኘሽ ታውቂያለሽን አላት። አሁንም የሚሻለሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ፣ የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት። እርሷም የኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህስ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም የኔ ስም ክርስቲያን መባል እንደሆነ ነገርኩ፣ ሞት የሚሽረው በሰዎች ዘንድ የምጠራበትን ከፈለክ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆነ ስቃዮችን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ እድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ፣ ወደ አንተ የሚያምጡትና የምንገዛለትንና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለርሱ ጠየቁ። ሰዎችም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለትህ መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገር እንመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹህ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩ፣ ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው። መኮንኑም ሕፃን ቂርቆስን እሺ በለኝና ለአማልክት ሰዋ፣ በስጋህም ስታድግ ሾመሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛ ለእውነትም ጠላቷ ይሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉ ታዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሮዬ ጣፋጭ ሆነ፣ ከማርና ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 14 የብረት ችንካሮች አምጡ፣ 7ቱን በእናቷ አካላት ውስጥ ጨምሩ። በሕፃኑም 2 በጆሮቹ፣ 2 በዓይኖቹ፣ 2 በአፉና በአፍንጫው፣ 1 በልቡ ጨምሩ። እንዲህ ሲጨመርበት ጆሮቹ እንዲያሩ፣ ዓይኖቹም ይጠፉ ዘንድ፣ አንደበቱም ይቃጠል ዘንድ፣ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ችንካሮችም በቅዱሳኑ በስጋቸው ሁሉ ተጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ፣ ጤነኞችም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያን ይሰራ ዘንድ እንዳዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝ ጀመረ። እንዲህም አለ። 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ፣ ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችንም የሚቆራረጥ ስሮችንም የሚመዝ በዚህችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ስራ፣ 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮችን ስራ። የችንካሮቹንም ራስ ከናስ አድርገህ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ።
ዳግመኛም ጠምዝዞ ወደ ላይ የሚያወጣ ሁለት መሳሪያ ሁለት መጋዞችን ሁለት የብረት ምጣዶችን ስራ አሁንም አንድ ታላቅ ጋን ሰርተ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ በውስጡ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ እኔ የጻር ስቃይ እጅን ከብረት ስራ እኔ የጻር ስቃይን የምሰቃይበት ይህ ነው አለ ብረት ሰሪውም ሰምቶ እጅግ አደነቀ የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ በ40 ቀንም ጨረሰ ከዚህም በኋላ መኮንኑ ለእስክንድሮስ ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ ሕፃኑና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሩ እርር ብለው እንዲቃጠሉ ዳግመኛም 4 ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ የእግዚአብሔር መልአክ መጥቶ ስቃዮችን ከርሱ አራቀ ዳግመኛም ከጧት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋሏቸው ግን ማስተቃየት ተሳናቸው ከዚህም በኋላ ከማምጠቂያው ውስጥ ጨምረው መገዟቸውና አመድ እስከሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው ጌታችንም ከሞት አስነስቶ አዳናቸው ወደ መኮንኑም በገቡ ጊዜ እንዲህ አላቸው በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጉ ሕፃን ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ ከአንገቱም ፍየል ወጣ በዚያንም ሰዓት ለ11004 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ እንዲህም አለ ይህ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ አተረፉ መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉት አዘዘ መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ ጌታችንም ምላሱን መለሰለት ዳግመኛ በታላቅ ጋኑ ውሃ አፍልተው ሕፃን ቂርቆስንና እናቱን እየሉጣን ይጨምሯቸው ዘንድ አዘዘ እናቱም አይታ ፈራች ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባት ከልጇ ጋር ወደ ጋኑ ገባች እንደ ውርጭም ቀዝቃዛ ሆነ ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እስከሚቦጫጨቅ እንዲስቧቸው አዘዘ የእግዚአብሔር መልአክ በሕይወት አወጣቸው መኮንኑም እነርሱን ማሸነፍ በተሳለው ጊዜ ቸብቸቧቸውን በሰይፍ ይቆርጡ ዘንድ አዘዘ በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ ሕፃን ቂርቆስንም የምትሻውን ለምነኝ አለው ሕፃኑም ስጋዬ በምድር አይቀበር ስሜን ለሚጠራ መታሰቢያን ለሚያደርግ ቤተክርስቲያንን ለሚሰራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተክርስቲያኔ መባዬ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ሰጣቸው ኃጢአታቸውንም ይቅርበል ስሜን በሚጠራበት በዚያች ቦታ የከብት እልቂት አይምጣ በሰውም ላይ አባር ቸነፈር በእህልም ላይ ድርቅ የውሃም ማነስ አይሁን ራይታችንም የለመንከኝን ሁሉ ሰጣለሁ አንተም በቀኝ ትኖራለህ ስጋህንም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው ሕፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰገነው ከዚህም በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱን ተቆረጠ ራይታችንም በማይጠፋ አክሊል ጋረደው ነፍሶቻቸውንም በታላቅ ክብር ከርሱ ጋር አሳረገ ለእግዚአብሔር ምስጋና ይሁን እኛንም በቂርቆስና በእናቱ በየሉጣ ጸሎት ይማረን በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን አርኬ እግዚአብሔር ስመ ረድኤቶ ለንስእና ከአቃቤ ወስሞ መጥበቤ ፍቶ ምግባር ቂርቆስ ወመዘሂሩት እንከርቤ ለዘተጽረ በመንዳቤ ወለዘቆስለ በጥብጣቤ ለአባልከ ሰላም እቤ ሰላም ለየሉጣ እንተ ደለዋ ትለዶ ለቂርቆስ ባህሪ ዘብርሃነ አምላክ ያውዶ ለመንፈሰ ፍርሃት ዘባቲ በኃይለ ጸሎቱ ዘሰደዶ ተፈቅድኑ ይቤ እግዚኦ ለፍሬሁ ተአልዶ እንዘበሳታዊ ጎንዶ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ዛቅረብኩ ማህሌታ ዘክሪያ አላፈም ለተጸመድኩ ዘልፈ ለላነብብ ተወከፍ ዘንድቴ መጻፈን ተረሰይ ከግዚኦ ጸሪቀውን ለተኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕታት ጻድቃን ደናገላዲዮ መነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንኡስ ሕፃን ለዘጻፉ በክርታስ ወለዘጻፉን ዘይደርስ ለዛ አንበብ ወለዘ ተርጎም በልሳን ሐዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራቂ ተኩሉም ባስ ህውረ ይማረን ኢየሱስ ክርስቶስ አሜን የቅዱሳን አባቶቻችንና የቅዱሳት እናቶቻችን በረከታቸው ረድኤታቸውን ያሳድርብን እግዚአብሔር ሰላም ያዋለን ሰላም ያሳድረን ሰላም ያዋለን አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን
የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።